ሳምንት ያስቆጠረው የእስራኤልና አሜሪካ በአንድ በኩል ኢራን በሌላ በኩል የመካከለኛው ምስራቅ ግጭት ከግጭትም አልፎ ወደ ጦርነት እየተሸጋገረና ከመቼውም ጊዜ በላይ ስጋት እየፈጠረ ይገኛል። የአየር ውጊያው የሚሳኤልና የሮኬት ድብደባው እንደቀጠለ ነው። በአሜሪካና በእስራኤል ጦር በኢራን መዲና ቴህራን እንብርት መንፈሳዊ መሪዋን አያቶላ አሊ ካሜኒን ጨምሮ በርካታ የኢራን ወታደራዊና የፖለቲካ አመራሮችን በአየር ድብደባ ከተገደሉ በኋላ ኢራን በባህረ ሰላጤው ሀገሮች የአሜሪካና የእስራኤል ጥቅሞቻቸውንና ወታደራዊ ጦር ሰፈሮቻቸው ላይ የሚሳኤልና የሮኬት ጥቃት ፈጽማለች፣ ውርጅብኝ አወርዳለች። የሊባኖስ የሺሃ ታጣቂ ቡድን ሂዝቦላህም የአያቶላውን ግድያ ለመበቀል እስራኤል ላይ ሮኬትና ሚሳኤል ተኩሷል። መላውን ቴህራንን በቦምብ አረር ጭጋግና በጥቁር ነጭ ጢስ የሸፈነ የእስራኤልና የአሜሪካ የጦር አውሮፕላኖች ድብደባ በርካታ ሰላማዊ ሰዎችን ገድሏል። በርካታ ሕንፃዎችንም ከተሞችንም አፈራርሷል። ተመሳሳይ ጉዳት ሊያስከትሉ ይችሉ የነበሩ የኢራን ሚሳኤሎችና ሮኬቶች አብዛኞቹ በእስራኤልና በአሜሪካ የአየር መከላከያ ጋሻ አየር ላይ ሳሉ በመመታት ከሽፈዋል። መከላከያውን ያለፉ ሚሳኤልና ሮኬቶች ግን በአሜሪካ የገልፍ ሀገሮች የጦር ሰፈሮች ላይ ጉዳት አድርሰዋል። የአሜሪካ ወታደሮችም ሞተዋል። በእስራኤል ከተሞችም ከፍተኛ የማስጠንቀቂያ ደወል እየተደወለ ከኢራን የሚዘንቡትን ሚሳኤልና ሮኬቶች ለመጠለል ሲሯሯጡ ታይተዋል። በ8 የባህረ ሰላጤው ሀገሮች ሳውዲ አረቢያ፣ ኳታር፣ ባህሬን፣ ኦማን፣ ኢራቅ፣ ጆርዳን፣ ኩዌት፣ የተባበሩት አረብ ኤሚሬትስ የኢራን ሚሳኤልና ሮኬቶች ኢላማ ሆነዋል። ኢራን የጅምላ ድብደባ ፈጽማለች ሲሉ የባህረ ሰላጤው ሀገሮችና አሜሪካ በጋራ መግለጫ ያወጡትም በዚሁ ሳምንት ነው። በጠራራ ፀሐይ በቴህራን መኖሪያ ቤታቸው ዓለም አቀፍ ሕግን በመጣስና የኢራንን የአየር ሉዓላዊ ድንበር በማለፍ የተገደሉት የአያቶላውን ጥቃት ማን ያወግዝ እንደሆነ ገና አልታወቀም። ሕገወጥነት ያው ሕገወጥነት ነው፣ ሁሉም የኃይል እርምጃ ነው ይላሉ ታዛቢዎች። ያንዱን ሕጋዊ አድርጎ የሌላውን ሕግና ስርዓት የጣሰ ማድረግ በራሱ አሁን ዓለማችን እየተመራች ያለችበት አድሏዊነት ነው ይላሉ። ምንም ይሁን ምን ወይ ይዞ መገኘት ነው ወይም ይዞ በተገኙት መደቆስ ነው የሚል ነው የሚመስለው የአሁኑ የዓለም የሕግ ስርዓት። በሌላ በኩል የኢራን የጦር ሰርጓጅ መርከብ በአሜሪካ ባህር ኃይል ቶርፔዶ 150 መርከበኞችን እንደያዘ በህንድ ውቅያኖስ ላይ መመታቱና መስጠሙም ተመልክቷል። የአሜሪካ መከላከያ ሚኒስትር ቴቴ ሄክሴት በጀግንነት የአሜሪካና የእስራኤል ጥምር ወታደራዊ ጥበብን አድንቀዋል፣ አሞካሽተዋል። በባህሩም በየብሱም በአየሩም ቀጠናው ቀውጢ ሆኗል። ታዛቢዎች የጋዛ የዓመታት ድብደባና ግድያው እንዲሁም ሀገሪቱን ወደ ፍርስራሽነት እስኪቀየር ያወደመ ጥቃት ዛሬም በኢራን ይደገም ይሆን ሲሉ በስጋት ይጠይቃሉ። የኢራን የባህረ ሰላጤው ሀገሮች ውስጥ ያሉ የአሜሪካና የእስራኤል ጥቅሞችን ለማውደም ነው በሚል የምታደርገው ጥቃትም ለዋሽንግተንና ቴል አቪቭ በሰፊው ቴህራንን ለመደብደብና ለማጥቃት ጥሩ ምክንያት የሰጠ ነው እየተባለ ነው። ኢራን በተባበሩት አረብ ኤሚሬትስና በቆጵሮስ ወይም ሳይፕረስ የምታደርገው ጥቃትም ተጠናክሮ ቀጥሎ የሁለቱም ሀገሮች ከተሞች ተደብድበዋል። አዘርባይጃንም ከኢራን ሚሳኤል አላመለጠችም። ከሚሳኤል መከላከያ ጋሻ ስርዓት ያመለጡ የኢራን ከባድ ኪሎ ያላቸው ሚሳኤሎች ሰብአዊና ቁሳዊ ጉዳት አስከትለዋል። ከዚህ ጉዳት በእጅጉ በብዙ እጥፍ የበለጠ የአውሮፕላን ጥቃት በቂ የመከላከያ ጋሻ ስርዓት በሌላት ኢራን ላይ ግን ከፍተኛ ጉዳት አስከትሏል። በማህበራዊ ሚዲያ በቪዲዮ የሚወጡና የሚለጠፉ ፎቶዎች ሕንፃዎች በቁማቸው ወርደው ሲነጠፉ አሳይተዋል። ከተሞች ወደ ኮረኮንችና ፍርስራሽነት ሲቀየሩ አሳይተዋል። በኢራን ከሞቱት በላይ በፍርስራሽ ስር የጠፉት ቁጥራቸው አይታወቅም ነው የተባለው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቂ እንደተናገሩት የአሜሪካና የእስራኤል የጦር አውሮፕላኖች ሆን ብለው የገበያና የመዝናኛ ቦታዎችን ጨምሮ የሰላማዊ ዜጎች መናኸሪያዎችን እየደበደቡ ዓለም አቀፍ ወንጀል እየፈጸሙ ነው ብለዋል። በኢራን ላይ ብቻ አይደለም፣ በመላው ዓለምም ጉዳቱ ገና ይደርሳል ብለዋል ሰውየው። በጦርነቱ ዓለም አቀፍ ገበያ ተንገራግጯል፣ ተዛብቷል። የኃይል ዋጋ በከፍተኛ ደረጃ ጨምሯል። የሆርሙዝ ሰርጥ ከፍተኛ ዓለም አቀፍ የገበያ መተላለፊያ መስመር ተቋርጧል። የምንዛሪዎች ዋጋ መዋዠቅና የዝቅተኛና መካከለኛ ገቢ ዜጎች የመግዛት አቅም ተዳክሟል ብለዋል። እነዚህ በቀጠናና በዓለም አቀፍ ደረጃ ያሉ ጉዳቶች ናቸው። ለእኛ ለኢራናውያን ደግሞ ህዝቦቻችን በአሰቃቂ ሁኔታ እየተገደሉ ነው። ወራሪዎች መሪዎቻችንን በጭካኔና የአየር ሉዓላዊ ድንበራችንን ደፍረው ከገደሉ በኋላ አሁን ደግሞ ወደ ሲቪል ተቋማትና ወደ ሲቪል ዜጎቻችን ዞረዋል። ጉልበታሙንም ጉልበት አልባውንም ኃያሉንም ደካማውንም በጋራ በእኩልነትና በፍትሃዊነት የሚያስተዳድር ነው የሚባለው ዓለም አቀፍ ተቋማትና ዓለም አቀፉ ህግና ስርዓት አፈር በልቷል ብለዋል እስማኤል ባቂ። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ለኢራን ውጭ ጉዳይ መስሪያ ቤት ሲመልሱ የአሜሪካ ወታደሮች ሰላማዊ ዜጎችን በፍጹም ኢላማ አያደርጉም ካሉ በኋላ ሁልጊዜም ግን ሚስድ ኢን አክሽን በወታደራዊ ተልዕኮ ጊዜ የሚጎዳ አይጠፋም ሲሉ አስተባብለዋል።
ዓለም አቀፍ ተቋማትና የሰብአዊ መብት ተሟጋቾች ምዕራብ ሰራሽ ድርጅቶች እየተጠፉ የታደፈጡ የሚሉ በርክተዋል። ተዋጊዎቹ ይዋጣላቸው በሚል ዝምታን የመረጡ ነው የሚመስለው። እንደ ሐማስና እስራኤል ጦርነት፣ እንደ ሩሲያና ዩክሬን ጦርነት ሁሉ ከፖለቲካዊ ፍላጎትና ከፖለቲካዊ ዝመት የሚመነጭ መግለጫ ማውጣታቸው የአደባባይ ሚስጥር ከሆነ ውሎ አድሯል። አሁንማ ዓለም አቀፍ ተቋማት በዓለም አቀፉ ማህበረሰብ ዘንድ ተአማኒ መሆናቸው እየተሸረሸረ መጥቷል። ኢራን ስህተተኛ፣ የኢራን አስተዳደርም አጥፊ ሊሆን ይችላል። ወይም የአሜሪካና የእስራኤል አስተዳደር አጥፊ ወይም ስህተተኛ ሊሆኑ ይችላሉ። ይህን መነሻ በማድረግ በተነሳው ጦርነት ግን የሁሉም ሀገሮች ዜጎች፣ ሰላማዊ ነዋሪዎች፣ ሕፃናት፣ እናቶች፣ ከወታደራዊ ተግባርና ስራ ሚሊተሪ ቢዝነስ ውጭ ያሉ ዜጎች እንዴት ኢላማ ይደረጋሉ? ማንስ ነው ተጠያቂው? ማንስ ነው የሚጠይቀው? ለማንስ ነው አቤት የሚባለው ለሚለው ምላሽ የሚሰጥ የተደራጀ ዓለም አቀፍ መልካም አስተዳደር በዓለም ዙሪያ ዛሬ መኖሩ አጠራጣሪ ነው። ደካማው አቅም የሌለው ዜጎቻቸው እንደ ቅጠል መርገፋቸውና ከተሞቻቸውና ሀገሮቻቸው መፈራረሳቸው እጣፋንታቸው ነው የሚመስለው። ጠያቂ ከልካይ የለም። በዚህ ሳምንት የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአር ሳያወግዝም ሳይደግፍም ልክ እንደ ጦር ዘጋቢ ሁሉ ዎር ሪፖርተር በመካከለኛው ምስራቅና ከዚያም አልፎ የተባባሰ በመጣው ጦርነትና ብጥብጥ ከፍተኛ የህዝብ መሰደድ መቀስቀሱን ተናግሯል። ዘግቧል ልንበል ይሆን? ማውገዝ የለ፣ መግለጫ እንኳን ማውጣት የለም። ድርጅቱ እንዳለው የአሜሪካና የእስራኤል የኢራንን ከተማ ማጥቃት ተከትሎ በመጀመሪያዎቹ 4 ቀናት ውስጥ ብቻ ከ200 ሺህ በላይ ኢራናውያን ከሀገር ለቀዋል፣ በጎረቤት ሀገሮች ተሰደዋል ብሏል ድርጅቱ። በሊባኖስ ብቻ በ4 ቀናት 120 ሺህ ዜጎች የኢራንን ሚሳኤል ለመሸሽ ከቤት ንብረታቸው ተፈናቅለው ወጥተው በጋራ መጠለያ ጣቢያዎች ተሰብስበዋል ብሏል። የሊባኖስ ባለሥልጣናት ግን የተሰደዱት ዜጎች ቁጥር ከዚህ እጥፍ ይሆናል፣ የተዛባ ሪፖርት ነው፣ አንደር ሪፖርትድ ነው እያሉ ነው። በኢራን የሆርሙዝ የባህር ዳርቻ ወይም መተላለፊያ ሰርጥ የባህር ተጓዦች በአየር ጥቃቱ ምክንያት በሰርጡ ወጥመድ ውስጥ ገብተዋል ብሏል ዩኤንኤችሲአር። ያው ሪፖርት ነው። ቢያንስ ድርጅቱ የዋይት ሃውስ ቃል አቀባይ ሌቪት ንጹሐንን ኢላማ እናደርግም፣ ታርጌታችንም ወታደራዊ ተቋማት ብቻ ናቸው ማለታቸውን እንኳን ማስተባበል አልቻለም። በተመሳሳይ የኢራን የሚሳኤልና የሮኬት ጥቃትም ፈልገሽ ምቺ አይነት ነው። የሲቪልና ወታደራዊ ሰዎችን ያለየ፣ ንጹሐንን የገደለ፣ የሰላማዊ ዜጎችን መሰረተ ልማትም ያፈራረሰ ነው። የአሜሪካና የእስራኤል መጠነ ሰፊ የቴህራን ጥቃትም ከኢራን የሮኬት ጥቃት በብዙ ጊዜ የበለጠ ወታደራዊና የሰላማዊ ተቋማትን ያለየ ጅምላ ጥቃት ነው። ቃል አቀባይ ካሮላይን ሌቪት እንዳሉት አይደለም። ይህን ለማረጋገጥ ብሏል የቢቢሲ የፐርሻ ዘጋቢ ሶሮሽ ፓክሳድ፣ የቴህራን መንገዶች ጭር ከማለታቸው የተነሳ የሙት መንገዶች መስለዋል። የፈራረሱት ሰፊ የሰላማዊ ዜጎች መኖሪያ ቤቶች፣ የጋራ መኖሪያ ሰፈሮች ናቸው። የሞቱት ሞተው ሌላው ወዳልታወቀ ስፍራ ተሰደዋል። ቴህራን ጎስት ሲቲ የመናፍስት ከተማ ሆናለች ሲል ጽፏል። ከመኖሪያ ቤት ፍርስራሽ ስር የሚወጡት አስከሬኖች የወታደሮች የታጣቂዎች አይደሉም፣ የሕፃናትና ሴቶች፣ የጎልማሳና ወጣቶች፣ የአረጋውያንና አቅመ ደካሞች ናቸው ብሏል ፓስካድ። እያንዳንዱ ኢራናዊ ዛሬ የአያቶላ አሊ ካሚኒ ተቃዋሚና ነፃነትና ዲሞክራሲ ሲል ይጮህ የነበረውን ጨምሮ በስጋትና እርግጠኛ ባለመሆን ውስጥ በብረት ኮንክሪት መጠለያ ስር እየተሽለኮለከ ይገኛል። ማንም ቀጣይ ስለሚፈጠረው ፍንዳታ ወይም ጥቃት እርግጠኛ አይደለም። ሞት ከጎኑ አብሮት እየሄደ ነው፣ መኖር ከተባለ የሚኖረው ብሏል። የእስራኤል ጦር በሊባኖስም እየመታው ያለሁት ሕንፃና መሠረተ ልማቶች የሊባኖሱ የሺዓ ታጣቂ ቡድን ሂዝቦላህ ጥቅሞችና መገልገያዎች ናቸው ቢልም ሕንፃዎቹ የዜጎች መኖሪያ ቤት፣ ሕፃናትና ሴቶች የሚንቀሳቀሱባቸው፣ ሌላው ቀርቶ ትምህርት ቤቶችና የጤና መሠረተ ልማቶችም መፈራረሳቸው መውደማቸውም ታይቷል። የቢቢሲ የፖለቲካ ጸሐፊ ጋብርኤላ ፔሜሮይ የኢራንን መንግሥት ጠቅሳ እንዳረጋገጠችው በአሜሪካና የእስራኤል የአየር ድብደባ የተመታ ትምህርት ቤት ውስጥ 160 ተማሪዎችና የስታፍ ሰራተኞች መገደላቸውንና የቀብር ስነ ስርዓታቸውም በጅምላ መፈጸሙን ይፋ አድርጋለች። ትምህርት ቤቱ በደቡባዊ ኢራን የእስላማዊ አብዮታዊ ዘብ የጦር ሰፈር አካባቢ እንደነበርና በኢላማ ስህተት የተመታ እንደሆነ ተዘግቧል። የአሜሪካና የእስራኤል የቦምብ ጥቃትም በፕሪሲሽን ወይም በከፍተኛ ትክክለኛነትና አይሲቲነት የሚደረግ ወታደራዊ እርምጃ ነው የሚባለውም እዚህ ጋር ይፎርሻል። የምዕራባውያኑ መከራከሪያ ሂዝቦላህ ትምህርት ቤቶቹንና ጤና ተቋማቱን ነው እየተጠቀመባቸውና የሰብአዊ ጋሻ አድርጎ እየተገለገለባቸው ያለው የሚል ነው። ስለዚህ አሳውን ለመግደል ባህሩን መምታትና ማድረቅ የሚል ስትራቴጂ ትክክለኛ ነው የሚል አይነት ነው። የአሜሪካና የእስራኤል የጦር ድብደባ
ለኢራናውያን የመንፈሳዊ መሪያቸውን የቀብር ስነ ስርዓት ለማስፈጸም እንኳን ጊዜ አልሰጠም። ቢያንስ ይሄ ዘገባ እስከ ተጠናከረበት ጊዜ ድረስ። አሁን ኢራን የአያቶላ አሊ ካሚኒን ግድያ ለመበቀል በገልፍ ሀገሮች ከጀመረችው ጥቃት በተጨማሪ አሁን ደግሞ ሳይፕረስና አዘርባይጃንም የቴህራን ሚሳኤሎች ኢላማ ሆነዋል። ግን አያቶላውን ማስወገድ አሁን ለምን ብሎ መጠየቅ ያስፈልጋል። አሁን ለምን ሲባል የነበረው አያቶላውን መግደል ቀይ መስመር ነው ነበረ። አልሆነም። በቀላሉ ተወግደዋል። አሁን ከአያቶላው ግድያ በኋላ የኢራን በሚሳኤልና በሮኬት በአጎራባች አገሮች ላይ ጥቃት ማብዛት ጠላትን እንደ ማብዛት ይቆጠራል ነው እየተባለ ያለው። በተቃራኒው ደግሞ የእስራኤልና የአሜሪካ ወዳጅና ተባባሪ የማብዛት ብቻ ውጤት ነው የሚያመጣው። የአያቶላው ግድያ ዛሬ ተነስቶ ዛሬ የተፈጸመ አይመስልም የሚሉት ተንታኞች ለዓመታት መውጫ መግቢያው፣ ስትራቴጂው፣ ታክቲኩ ጊዜ ወስዶ በሚስጥር ሲሰራበትና ሲጠና የቆየ መሆኑን ይናገራሉ። የእስራኤል የስለላ ድርጅት ሞሳድ ወደፊት ባይመጣም ከኋላ ነገሮችን እንዳቀነባበረ ይጠረጠራል። ሰዓቱ፣ ጊዜው፣ የፖለቲካ ምህዳሩ፣ የፖለቲካና የኢኮኖሚ ቁመና አሰላለፉ፣ የኢራን የውስጥ ሁኔታ፣ የወዳጅና የጠላቷ የኃይል ሚዛን ሁሉ ተጠንቶ ነው እርምጃው የተወሰደው። ድርጅቶች፣ የተለያዩ ጸረ እስራኤል ታጣቂዎች የኢራን የተቋቋሚነት ዘንግ አባል ነበሩ። ሐማስ የዘንጉ አንድ አካል ነበረ። በእስራኤል አሜሪካ ጥምር ጥቃት ተዳከመ፣ ተኮላሸ። የሊባኖሱ ሂዝቦላም ተመሳሳይ ዕጣ ፋንታ ደረሰበት። ብሎም ወታደራዊና መንፈሳዊ መሪዎቻቸው አንድ በአንድ በየአካባቢው ተለቀሙ፣ ተወገዱ። በድምሩ ኢራን ያቋቋመችውና የምትደግፈው ነው የሚባለው የተቋቋሚነት ዘንግ ላሸቀ፣ ተዳከመ። ኢራን በኒውክሊየር ፕሮግራሟ ምክንያት ለዓመታት በዘለቀ በአሜሪካና የአውሮፓ ሀገሮች ማዕቀብ ውስጥ የኖረችና ይህንንም ለመቋቋምና ለማሸነፍ ከፍተኛ ኃይል፣ ከፍተኛ የኢኮኖሚ አቅምና ማገዶ ያባከነች ሀገር ናት። የኒውክሊየር ፕሮግራሟን መነሻ ያደረገው የእስራኤልና የአሜሪካ መራሹ ማዕቀብ ኢራንን በተለይ በኢኮኖሚ ክፉኛ አጋልጧት ቆይቷል። የቴክኖሎጂና የእውቀት ሽግግርን ጨምሮ የኢኮኖሚና የንግድና ኢንቨስትመንት ግንኙነቷ ተኮላሽቶ ቆይቷል። በእንቅርት ላይ እንዲሉ ደግሞ ከፍ ያለ የአያቶላው ተቃውሞ በሀገር ውስጥ ተነሳባት። የውስጥ ተቃውሞና ግጭት ከውጭ ማዕቀብና ብሎም የኒውክሌር ጣቢያዎቿን ጨምሮ የኢኮኖሚ ዋነኛ ተቋሞቿ በቴልአቪቭና በዋሽንግተን ጥቃት ውስጥ መውደቃቸው ተደምሮ የኢራን የደህንነት ገመና ክፉኛ ተገለበ። የሀገር ውስጡን ግጭትና ተቃውሞ ምዕራባውያን ሀገሮች በመደበኛ ሚዲያዎቻቸውና በማህበራዊ ሚዲያዎቻቸው አክርረው አግንነው አጡዘው አራገቡት። የኢራናውያን ቅሬታ ቁስሉን መልሰው እያደሙ ህዝቡን በመንፈሳዊ መሪውና በስርዓቱ ላይ አምርሮ እንዲነሳ አደረጉት። ይሄ ኢራንን ለማዳከምና ወደ ውስጠ ነገሯ ፖለቲካዊ ገመናዋ ጣልቃ ለመግባት ጥሩ የተመቸ በር ሆኗል ይላሉ ታዛቢዎች። የእርስ በርስ ግጭትና ትርምስ ያለበት ሀገር ሁልጊዜ ለውጭ ጣልቃ ገብነት የተጋለጠና የተገለበ መሆኑ የቀደመ የግጭት ታሪክ ውስጥ የቆዩና የሟሸሹ እንደ ሶሪያ የመሳሰሉ ሀገሮች ምስክር ናቸው። እንደ ሌሎቹ በርካታ የኢራን የኒውክሌር ሳይንቲስቶች ግድያ፣ የኢራንና የተቋቋሚነት ዘንግ የውጭ አጋር ኃይሎቿ ቡድኖች የፖለቲካና መንፈሳዊ መሪዎች ግድያ ሁሉ የአያቶላው አሊ ካሚኒ ግድያም ትልቅ ሽንቁር በኢራን ፖለቲካ ላይ የሚያስከትል ይሆናል እየተባለ ነው። ምልክቱ ዛሬ ኢራን በተሟላ ጦርነት እየተደበደበች መሆኗ፣ ምላሿም የተጠበቀውን ያህል ካለመሆኑ መረዳት ይቻላል። አያቶላውን ለመበቀል በመላ የባህረ ሰላጤው ሀገሮች ጥቃት የጀመረችው ቴህራን ይህም እርምጃዋ ሀገሪቱን የሚጠቅም መሆኑን ብዙዎች ይጠራጠራሉ። በርከት ያሉ የአረብ ሀገሮችና አሜሪካ ባወጡት የጋራ መግለጫ የኢራን ጅምላና ጭፍን አንዱን ከሌላው ያለየ ወታደራዊና ሲቪል ተቋማትን ያለየ ጥቃት በአንድ ድምፅ አውግዘዋል። በሀገራቸው ውስጥ የተወገዱት የአያቶላው ግድያ ዓለም አቀፍ ሕግ የጣሰ መሆኑን ሳይነሳ የኢራን ጅምላ ጥቃት ውግዘት አስተናግዷል። ከአሜሪካና እስራኤል ጎን ሁሉም የባህረ ሰላጤውን ሀገሮች ኩዌትን፣ ሳውዲ አረቢያን፣ ባህሬንን፣ ኳታርን፣ ጆርዳንን፣ የተባበሩት አረብ ኤሚሬትስንና ሳይፕረስና አዘርባይጃንን ከአሜሪካና እስራኤል ጎን አሰልፏል። የአያቶላው ግድያም ሆነ የኢራንን የኒውክሌር ቴክኖሎጂ ግስጋሴን ለማስቆም የተደረገው እርምጃ ሁሉ በጥንቃቄ ለዓመታት የታቀደና በጥናት የተፈጸመ ነው የሚመስለው። አሁን አብዛኞቹ ኢራናውያን በአያቶላው መገደል ወደ ዲሞክራሲና ነጻነት መጣን የሚል ሐሳብ ያላቸው ቢሆንም ነገሩ ባሰቡበት መንገድ ለመፈጸሙ ምንም ማረጋገጫ የለም። ኢራንና ሳውዲ አረቢያ ከቀደመው ጊዜ ጀምሮ የቀጠናው መሪና ልዕለ ኃያል ለመሆን ሲፎካከሩና ጠላታዊ ግንኙነት ውስጥ የቆዩ ሀገሮች ናቸው። አሁን ደግሞ በኢራን ጥቃት ብዙዎች የአረብ ሀገሮች እኛ በሌለንበት ጦርነት ተጠቃን በሚል ኢራን ላይ ማጎሽ፣ ከንፈራቸውን መንከስ ጀምረዋል። ብዙዎች የኢራቅ ዜጎች የኢራቁ መሪ ሳዳም ሁሴን ሲገደሉ ወደ ተሻለ ዓለምና ወደ ዲሞክራሲና ነጻነት እንመጣለን ብለው እንደጠበቁት ግን እንዳላገኙት ሁሉ ለኢራን ዜጎችም ተመሳሳይ ዕጣ ፋንታ ላለማጋጠሙ ማረጋገጫ እስካሁን የለም። ቆይቶ መመልከት ብቻ ነው። ቢሆንም የኢራን መንፈሳዊ ስርዓትና አብዮታዊ ጦር ዘቡ ከአያቶላው መወገድ ጋር መዳከማቸው የሚቀር አይመስልም። የተሻለ ወይም የባሰ ስርዓት ይመጣ እንደሆነ ግን ቆይተን የምናረጋግጠው ነው።
የአውሮፓ ሀገሮች በአሜሪካና እስራኤል የኢራን ጥቃት ላይ የተከፋፈለ ቁመና ነው ያሳዩት። አብዛኞቹ አሁን ኢራን በሮኬትና በሚሳኤል ከምትደበድባቸው የባሕረ ሰላጤው ሀገሮች ዜጎቻቸውን ማስወጣት ላይ አተኩረዋል። በእነዚህ የገልፍ መንግስታት በሰላሙ ጊዜ ተጠቅመውባቸዋል፣ በጦርነቱ ጊዜ ደግሞ ጥለዋቸው ሊሄዱ ነው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር እንኳን የአሜሪካና የእስራኤልን ወታደራዊ ጥቃት ሳይቀላቀሉ በኳታር የሚገኘውን የጦር ሰፈራቸውን ለማጠናከር ብቻ ነው ተዋጊ አውሮፕላኖቻቸውን ወደ ስፍራው የላኩት። በመካከለኛው ምስራቅ ከ150 ሺህ በላይ የብሪታንያ ዜጎች ይኖራሉ። እነዚህን ከጦር ቀጠና ማራቅ ነው ዓላማቸው። የዩሮ አትላንቲክ ወይም የአሜሪካና የአውሮፓ ግንኙነት መሻከር ከጀመረ ወዲህ የቀድሞ ወዳጆች ሀገሮቹ በየራሳቸው የፖለቲካ መስመር የፖለቲካ አቅጣጫ መጓዝ ጀምረዋል። ሌላው ቀርቶ ፕሬዝዳንት ዶናልድ ትራምፕን እጅግ ያሳበደ የአሜሪካ የጦር ጀቶች የብሪታንያን ወታደራዊ የጦር ሰፈሮች እንዳይጠቀሙ ስታርመር መከልከላቸው በትልቁ ዜና ነበር። ዓለም ወዴት እየሄደች ነው መጠየቅ ያስፈልጋል። ፕሬዝዳንት ዶናልድ ትራምፕ ኢራን ቶሎ እጇን ካልሰጠች የጥቃቱ የእስካሁኑ ጥፋት ገና ትንሹ ነው፣ የባሰው ገና አለ እያሉ ነው። የኢራን በአያቶላው መገደል ድንጋጤ ውስጥ የቆየችው ኢራን ደግሞ ድንጋጤው ወደ ከፍተኛ ንዴት ተለውጦ አሁን በበርካታ የሰላጤው ሀገሮች ላይ የሚሳኤልና የሮኬት ጥቃቷን አጠናክራ ቀጥላለች። ጦርነቱ መቼ ይቆማል? የንጹሐን ሞትና የከተሞች መፈራረስ መቼ ያበቃል? የሚለውን በእርግጠኝነት መናገር የሚችል እስካሁን የለም። ጦርነት ክፉ ነው። መጠኑ ይለያይ እንጂ በሁሉም ወገን ላይ ጥፋት ማስከተሉ አልቀረም። ለቀጠናውና ለዓለምም ይተርፋል። የሩሲያ ዩክሬን ጦርነት ለዓለም ለሁሉም ጉዳቱ እንደተረፈው ማለት ነው። አሁን ደግሞ የነዳጅ ዋጋ መናር፣ የመርከቦች መተላለፊያ የኢኮኖሚ ደም ስር፣ የሆርሙዝ መተላለፊያ መዘጋት፣ የከተሞች መፈራረስ፣ የንጹሐን ሞት፣ ኢራን የፖለቲካ መንታ መንገድ ላይ የቆመች ይመስላል። እስራኤልና አሜሪካ የጋዛ ሰርጥና የሂዝቦላ ድላቸውን እያሰቡ ከኢራን ጋር ገጥመዋል። ይሳካላቸዋል ወይ የሚለው አሁንም ጥያቄ ነው። ኢራንን ጋዛ ማድረግ ይቻላል ወይ እንደማለት። እርግጠኛው ነገር ኢራን ጉዳት እያስተናገደች ቢሆንም እንደ ጋዛ ወይም የሊባኖሱ ሂዝቦላ በቀላሉ መንበርከኳ አጠራጣሪ ነው። በኢራን የውስጥ ነውጥና ግጭት የፈጠሩና የመሩ ኢራናውያን ዜጎችም ዛሬ በእስራኤልና አሜሪካ የጦር ጀቶች ቦምብ እየተደቆሱ ነው። የውስጥ ግጭትና የእርስ በርስ ጦርነት የሀገር ገመና ያጋልጣል፣ ለጠላት አሳልፎ ይሰጣል። ከሶሪያ፣ ከየመን፣ ከኢራቅ የውስጥ ግጭትና ጦርነት ያስከተለባቸውን ሀገራዊ ልሽቀትና መሟሸሽ መማር የማይችል ካለ ድንዙዝ ብቻ ነው። ይህ ዓለም አቅም ያለው የኢኮኖሚም የወታደራዊም አቅም ያለው የሚገዛው እየሆነ ዓለም አቀፍ ሕግና ዓለም አቀፍ ስርዓት እየተዳከመ ዓለም አቀፍ ተቋማት እየፈዘዙና በልዕለ ኃያላን ጫና እየተመሩ ያሉበትን ሁኔታ እየታዘብን ነው። ከዚህ ተሞክሮ አለመውሰድ